አርስተ ዜና ኢትዮጵያ በአፍሪካና በዓለም በትልልቅ ውድድሮች የወከለችው አትሌት ዛሬ ማለዳ መደበኛ ልምምዷን እየሰራች ባለችበት ወቅት ሕይወቷ ማለፉ ተሰምቷል። አትሌቷ በልምምድ ወቅትም ህመም ገጥሟት ነበር ተብሏል። መረጃውን ይዘናል። የዲግሪ ሰርቲፊኬት ህትመት በአንድ ማዕከል ብቻ ሊከናወን ነው ተባለ። ሐሰተኛ የትምህርት ማስረጃን ለመከላከል የከፍተኛ ትምህርት ተቋማት ተመራቂዎች የዲግሪ ሰርቲፊኬት በአንድ ማዕከል ብቻ እንዲታተም ውሳኔ ተላልፏል። ዝርዝሩን ይዘናል። በአሁኑ ሰዓት ከመቀሌና ከካርቱም የሚሰሙ ዜናዎች ቀጠናውን ወደ ለየለት ጦርነት ሊያስገቡት እንደሚችሉ ተገለጸ። እነዚህ ዜናዎች በቀጠናው ተጨማሪ ቀውስ እንዲፈጠር የሚጋብዙ ሊሆኑ እንደሚችሉ በየአቅጣጫው ስጋት ፈጥሯል። የዕለቱ ዜናችን አንድ አካል ነው። የህግ ጥሰት ፈጸሙ ያላቸውን ከ1100 በላይ ሰራተኞች ላይ የስነ ምግባር እርምጃ መውሰዱን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። ዝርዝሩን ይዘናል። ከውጭ በተሰማ ሰበር መረጃ አሜሪካ በኢራን ነዳጅ ጭነት ላይ አዲስ ማዕቀብ መጣሏ ተሰምቷል። መረጃውን እናደርሳችኋለን። ሰላም ጤና ይስጥልን የኢትዮሪካ ሚዲያ ቤተሰቦቻችን እንደምንላችኋል። ዛሬም እንደተለመደው በሀገር ውስጥና ከዓለም አቀፍ የመራረጥናቸውን ወሳኝ መረጃዎችና ተጨማሪ ጉዳዮች ይዘን ቀርበናል። ወደ ዝርዝሮቹ ከማለፋችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እንጋብዛለን። በቅድሚያም አትሌት የብርጓል መለሰ ህይወቱ አለፈ። ኢትዮጵያን በአፍሪካና በዓለም በትልልቅ ውድድሮች የወከለችው አትሌት የብርጓል መለሰ ዛሬ ጠዋት በጃን ሜዳ መደበኛ ልምምዷን እየሰራች ባለችበት ወቅት ህይወቷ ማለፉ ተሰምቷል። አትሌቷ በልምምድ ወቅት ህመም ገጥሟትም ነበር ተብሏል። የ36 ዓመቷ የ10 ሺና የማራቶን ሯጭ በኦል አፍሪካን ውድድር በፓሪስ በፍራንክፈርትና በሻንጋይ ማራቶኖች እንዲሁም በበርካታ ውድድሮች ላይ ሀገሯን ወክላ መሳተፍ የቻለች ሲሆን በቅርቡም በቺካጎ ማራቶን የብር ሜዳሊያ ሁለተኛ ወጣ መሸለሟ ይታወሳል። ኢትዮሪካ ሚዲያን በአትሌት የብርጓል መለሰ ህልፈት የተሰማውን ሀዘን መግለጽ ይወዳል። የዲግሪ ሰርቲፊኬት ህትመት በአንድ ማዕከል ብቻ ሊከናወን ነው ተባለ። ትምህርት ሚኒስቴር ሐሰተኛ የትምህርት ማስረጃን ለመከላከል የከፍተኛ ትምህርት ተቋማት ተመራቂዎችን የዲግሪ ሰርቲፊኬት በአንድ ማዕከል ብቻ እንዲታተም ውሳኔን አሳልፈዋል። ተቋማት በየግላቸው ሲያሳትሙ የነበረውን አሰራር ለሐሰተኛ ማስረጃ አጋላጭ በመሆኑ ቁጥጥርን ለማጥበቅ ወጥ አሰራር ለመዘርጋት የታለመ ነው ተብሏል። በ2017 ዓ.ም የተመረቁና ከዚያ በኋላ የሚመረቁ የመንግስትና የግል ተቋማት ተማሪዎች በሙሉ በአዲሱ ማዕከል የታተመ ዲግሪ ብቻ ይወስዳሉ ነው የተባለው። ከ2017 ዓ.ም በፊት ተመርቀው ዲግሪ ያልወሰዱ ተማሪዎች ደግሞ በአዲሱ አሰራር ብቻ ይስተናገዳሉ ተብሏል። የጊዜያዊ ትምህርት ማስረጃ ወይም ቴምፖራሪ ዲግሪ አሰጣጥ ግን እንደነበረው ይቀጥላል ሲልም ሚኒስትሩ ገልጿል። ህትመቱ በዚህ ዓመት እንደሚጀምር የገለጸው ትምህርት ሚኒስቴር እስከዚያው ዲግሪ ለሚያስፈልጋቸው ተማሪዎች ሚኒስቴሩ የድጋፍ ደብዳቤ እንደሚጽፍም ተገልጿል። በአሁኑ ሰዓት ከመቀሌና ከካርቱም የሚሰሙ ዜናዎች ቀጠናውን ወደ ለየለት ጦርነት ሊያስገቡት እንደሚችሉ ተገለጸ። እነዚህ ዜናዎች በቀጠናው ተጨማሪ ቀውስ እንዲፈጠር የሚጋብዙ ሊሆኑ እንደሚችሉ በየአቅጣጫው ስጋት እያጫሩ ይገኛሉ። በሌላ በኩል ከህወሓትና ከሱዳን ጋር የተፈጠረው አዲስ ውጥረት በሀገሪቱ አዲስ ስጋትን ፈጥሯል ተብሏል። በመላ ኢትዮጵያ 85ኛው የጀግኖች አርበኞች የድል በዓል ታስቦ በዋለበት ዕለት ማለትም ማክሰኞ ሚያዝያ 27 ቀን 2018 ዓ.ም ከመቀሌና ከካርቱም የተሰሙ ዜናዎች ዳግም ኢትዮጵያን ወደ ጦርነት ይከቷት ይሆን ወደሚል ስጋት አምርቷል። ከካርቱም የሱዳን ሽግግር መንግስት የጠቀለለው የሱዳን ጦር ኃይል ኢትዮጵያ በድሮን ደበደበችኝ የሚል ጠንካራ ክስ ባሰማበት በዚህ ዕለት በመቀሌ ደግሞ በደብረጽዮን ገብረ ሚካኤል የሚመራው ህወሓት ጊዜ አስተዳደሩ አፍርሶ ዳግም የራሱን አስተዳደር መመስረቱንና በዓለ ሲመቱን ማክበሩ ይታወሳል። ህወሓት ዳግም የክልሉን መንግስት አመራሮች ሲሾን በዋለበት ዕለትም የኢትዮጵያ አየር ኃይሎች ጄቶች በመቀሌ ሰማይ ላይ ሲያንዣብቡ መዋላቸውን በቪዲዮና በፎቶግራፎች ተደግፎ ጭምር ስጋት የሚያጭር መረጃ ሲሰራጭ መቆየቱ ይታወሳል። የኢትዮጵያ የውጭ ጉዳይ ሚኒስቴርን በዚያው ዕለት ባወጣው መግለጫ የኢትዮጵያ ሉዓላዊ መሬት ከመውረር ባለፈ ህወሓትን በማስታጠቅና በመደገፍ የከሰሰውን የሱዳን ጦር አሁን ደግሞ በኢትዮጵያ ላይ ያልተጨበጠ ክስና ውንጀላ እያቀረበ ነው በማለትም ጠንከር ያለ ምላሽ ለሱዳን ሰጥቷል። ሁለቱ ከመቀሌና ከካርቱም የተሰሙ ዜናዎች ከዚያ ጊዜ ወዲህ ዓለም አቀፍ ትኩረቱን ያገኙ ጉዳዮች ሲሆኑ በቀጠናው ተጨማሪ ቀውስ እንዲፈጠር የሚጋብዝ ሊሆን እንደሚችልም ከየአቅጣጫው ስጋትን የሚያጭር መረጃዎች እየወጡ ይገኛሉ። ህወሓት በትግራይ ክልል የራሱን መንግስት ዳግም መትከሉ የፕሪቶሪያው ሰላም ስምምነት መፍረሱን ያረጋገጠና ከፌዴራል መንግስት ጋርም ዳግም ወደ ጦርነት እንዲገባ የሚጋብዝ ነውም ተብሏል።
1139 የኤሌክትሪክ አገልግሎት ሰራተኞች በስነ ምግባር ጥሰት ተቀጡ። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 9 ወራት የብልሹ አሰራር ስነ ምግባር ጥሰት በፈጸሙ 1139 የአገልግሎቱ ሰራተኞች ላይ የተለያዩ አስተዳደራዊ እርምጃ ወሰደ። እርምጃው ከተወሰደባቸው ኃላፊዎችና ሰራተኞች መካከልም 16ቱ ሲሰናበቱ 721 የደሞዝ ቅጣት የተቀጡ እንዲሁም 402 የጽሁፍ ማስጠንቀቂያ የተሰጣቸው ናቸው ተብሏል። አገልግሎቱ በ1139 ሰራተኞቹ ላይ ከወሰዳቸው አስተዳደራዊ እርምጃዎች መካከል 103 ሰራተኞች ላይ በደንበኞች የቀረበ ጥቆማ በመመርመር የወሰደው እርምጃ ነው ተብሏል። ቀሪ 1036ቱ ተቋሙ በራሱ ግንኙነት አጣርቶ የወሰደው እርምጃ ናቸው ተብሏል። ባለፉት 9 ወራት አገልግሎቱ በሙስና መጠቆሚያ ዘመናዊ መተግበሪያ ኮራፕሽን ሪፖርቲንግ አፕ እና በሌሎች አማራጮች ከደንበኞች የደረሱትን 427 ጥቆማዎችን መርምሮ በ103 ኃላፊዎችና ሰራተኞች ላይ የተለያዩ እርምጃዎችን ወስዷል። በደንበኞች በቀረቡት ጥቆማዎች መሰረት 14 የጽሁፍ፣ 80 የደሞዝ ቅጣት፣ 2 ከቦታ የማንሳትና 7 ስንብት በድምሩ 103 እርምጃዎች ተወስደዋል ተብሏል። ይህም የጥቆማ መቀበያ ስርዓቱ የፈጠረው ምቹ ሁኔታ ደንበኞች የሚሰጡትን ጥቆማ ዋጋ ያለው መሆኑንና የሚታዩ ብልሹ አሰራርን ለመታገል አገልግሎቱ እያደረገ ያለውን ቁርጠኝነት የሚያሳይ ነው ተብሏል። የብልሹ አሰራር ጥቆማ ከቀረበባቸው ጉዳዮች መካከልም የአዲስ ቆጣሪ ጥያቄ፣ የኃይል መቆራረጥና አስቸኳይ ጥገና፣ የቆጣሪ ንባብና የቢል ስብሰባ እንዲሁም ንብረትን አያያዝ አጠቃቀም ይገኙበታል። ደንበኞች አሁንም የዲጂታል የብልሹ አሰራር ጥቆማ መቀበያን ዌብሳይት በመጠቀም በአገልግሎቱ አሰጣጥ ላይ የሚታዩ የሙስናና ብልሹ አሰራር ችግሮችን እንዲጠቀሙ አገልግሎቱ ጥሪ አቅርቧል። ከውጭ በተሰማ ሰበር መረጃ አሜሪካ በኢራን የነዳጅ ጭነት ላይ አዲስ ማዕቀብ ጣለች። የዩናይትድ ስቴትስ መንግስት ሰኞ ዕለት ኢራን ወደ ቻይና የምታደርገውን የነዳጅ ጭነት በማገዝ በጠረጠራቸው በ3 ግለሰቦችና በ9 ኩባንያዎች ላይ ማዕቀብ መጣሉን አስታውቋል። ከነዚህ መካከል 4ቱ በሆንግ ኮንግ፣ 4ቱ ደግሞ በተባበሩት አረብ ኤምሬቶች የሚገኙ ሲሆኑ 9ኛው ኩባንያ ደግሞ በኦማን የሚገኝ ነው ተብሏል። ይህ የዩኤስ የግምጃ ቤት እርምጃ የተወሰደው ለድሮንና ለባለስቲክ ሚሳይሎች መሳሪያ የሚያገለግሉ የጦር መሳሪያዎችና አካላትን በመግዛት ለኢራን ድጋፍ በሚያደርጉ ግለሰቦችና ኩባንያዎች ላይ አርብ ዕለት ከተጣለው ማዕቀብ ቀጥሎ የመጣ ነው። ማዕቀቡ የተጣለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከጂ ጂንፒንግ ጋር ለማድረግ ካቀዱ ስብሰባ ጥቂት ቀናት ቀደም ብሎ ነው። በዚህ ስብሰባ ላይም ትራምፕ የቻይናውን መሪ ከኢራን ጋር ያለውን ውጥረት ለመፍታትና ወሳኙን የሆርሙዝ የባህር ወሽመጥ ዳግም ለማስከፈት እንዲረዱ ግፊት ያደርጋል ተብሎ ይጠበቃል። የኢራን እስላማዊ አብዮት ዘብ ጦር የተለያዩ ሽፋን ያላቸው ኩባንያዎችን በመጠቀም የኢራንን ነዳጅ ወደ ቻይና እንዲሸጥና እንዲያጓጉዝ የረዱ ግለሰቦችና ተቋማትን ኢላማ ያደረጉ መሆናቸውን የግምጃ ቤት መስሪያ ቤቱ ገልጿል። የግምጃ ቤት ጸሐፊው ስኮት ቤንስ እንደተናገሩትም የትራምፕ አስተዳደር የኢራንን መንግስትና ወታደራዊ ኃይል ለጦር መሳሪያ፣ ለኒውክሌር መርሃ ግብር ወይንም በክልሉ ለሚገኙ ተላላኪ ቡድኖች የሚያገኙትን የገንዘብ ድጋፍ ለማቀድ በማዕቀብ መጠቀሙን ይቀጥላል ብለዋል። ዜናዎቻችን አብቅተናል። በደህና ቆዩን።